one of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? በማንቸስተር ዩናይትድ ቤት ምን እየተፈጠረ ነው? እንደ ሸክላ አሰልጣኝ ወድቋል እነሳ ያላቸው ቀይ ሰይጣኖች ስለ ሩበን አሞሪም ምን እያሰቡ ነው? መረጃ ይዘናል። የአውሮፓ ሊግ የፍጻሜ ፊልሚያ ላይ የማይደርሱ ተጫዋቾች ይፋ ተደርገዋል። አዳዲስ የዝውውር መረጃዎችንም ይዘናል። ሰላም በያላችሁበት ክቡራትና ክቡራን፣ ይህ ሌጀንድ ስፖርት ነው። በዛሬው ጥንቅራችን የትም ያልተሰሙ አዳዲስ ጉዳዮችን ይዘን ብቅ ብለናል። እንድትከታተሉን እንጋብዛለን። ገጹን ላይክ፣ ሼር እና ሰብስክራይብ ያድርጉ። ለወዳጆም ያጋሩ። መረጃዎች ከዚህ ይቀጥላሉ። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አዲስ መረጃ ስለ ማንቸስተር ዩናይትድ ሊያም ዴላፕን ለማስፈረም ተቃርቧል። የበርካታ የታላላቅ ክለቦችን ቀልብ የሳበው የ22 ዓመቱ የኢፕስዊች ታውኑ አጥቂ ክለቡ ደካማ የውድድር ዓመት አሳልፎ ወደ ቻምፒዮንሺፑ ቢወርድም በግሉ በሊጉ ላይ ተጽዕኖ መፍጠር ችሏል። እንግሊዛዊው በውድድር ዓመቱ በእንግሊዝ ፕሪሚየር ሊግ 12 ግቦችን ማስቆጠር ችሏል። ኒውካስትል ዩናይትድ እና ቼልሲም የልጁ ፈላጊዎች ናቸው። ስካይ ስፖርት እንዳስነበበው ደግሞ ማንቸስተር ዩናይትድ የአጥቂውን ፊርማ ለማግኘት ተቃርቧል። ዴላፕ ኦልድ ትራፎርድ ቢዛወር ደስተኛ እንደሚሆን የተነገረ ቢሆንም ክለቡ በአውሮፓ ሊግ ፍጻሜ ከቶተናም ጋር የሚያስመዘገበው ውጤት ወሳኝ ነው ተብሏል። ምክንያቱም ሊያም ዴላፕ በአውሮፓ ቻምፒዮንስ ሊግ የመጫወት ፍላጎት ስላለው ማንቸስተር ዩናይትድ በሊጉ በታሪኩ ደካማውን ጊዜ እያሳለፈ ይገኛል። ዋነኛ ግብ አስቆጣሪዎች አለመኖራቸው የድክመቱ ቀዳሚ ምክንያት ሆኖ ይነሳል። ወደ ታችኛው ሊግ የወረደው ኢፕስዊች ታውን ለሊያም ዴላፕ ያስቀመጠው የመልቀቂያ ዋጋ 30 ሚሊዮን ፓውንድ መሆኑ ለዩናይትድ ተመራጭ አድርጎታል። ዩናይትድ ብራዚላዊውን ማቲያስ ኩኛን ከወልቭስ በ64 ሚሊዮን ፓውንድ የማስፈረም ፍላጎት እንዳለው ይታወሳል። እነኚህን ተጫዋቾች የሚያገኝ ከሆነ የብሩኖ ፈርናንዴዝን የቤት ስራ አቅልሎ የውጤት መሻሻሎች ሊገባ ይችላል ተብሏል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አዲስ መረጃ ከጣሊያን ሴሪ ሳምፕዶሪያ በታሪኩ ለመጀመሪያ ጊዜ ወደ ሴሪ ሲወረደ። ይህ በ1980ዎቹና በ1990ዎቹ እግር ኳስን ሲመለከት ለነበረ የስፖርት ቤተሰብ የትናንትን ያህል የቀረበ ጥሩ ታሪክን ያስታውስበታል። በጣሊያን እግር ኳስ በተለይም በሴሪ ኤ የተሳካን ጊዜ ካሳለፉ ክለቦች መካከል የሚጠቀሰው ሳምፕዶሪያ ወደ ሴሪ ሲ ወርዷል። የ1991ን የሴሪ ኤ ዋንጫ ያነሳው ሳምፕዶሪያ በ2022-23 የውድድር ዓመት መጨረሻ ወደ ሴሪ ቢ ከወረደ በኋላ ያለፉትን 2 ዓመታት በዚያው አሳልፏል። ሳምፕዶሪያ በሴሪ ቢ በ41 18ኛ ደረጃን ይዞ በመጨረሱ በ78 ዓመታት ታሪኩ ለመጀመሪያ ጊዜ ወደ ሴሪ ሲ ወርዷል። መቀመጫውን ጄኖዋ ከተማ ያደረገው ሳምፕዶሪያ እንደ ክላውዲዮ ራኔሪ፣ አንድሪያ ፒርሎና ቪሴንዞ ሞንቴላ የመሳሰሉ አሰልጣኞች መርተውት ያውቃሉ። ሮበርቶ ማንቺኒ ለክለቡ 576 ጨዋታዎችን አድርገው 171 ግቦችን በማስቆጠር የምንጊዜውም ከፍተኛ ግብ አስቆጣሪ መሆናቸው ይታወሳል። አሁን ታሪክ ሁሉ ቃላዊ ስነ ቃል ሆኖ ሊነገር ተቃርቧል። ሳምፕዶሪያ ላይመለስ በሚመስል መልኩ የቁልቁሎት ጉዞውን ተያይዞታል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አንዳንድ ነጥቦች ስለ አውሮፓ ሊግ ፍጻሜ ጨዋታ። የአውሮፓ ሊግ የፍጻሜ ጨዋታ ግንቦት 13 ቀን በቶተንሃምና በማንቸስተር ዩናይትድ መካከል ይደረጋል። ይህ ተጠባቂ ጨዋታ በርካታ አዳዲስ ጉዳዮችን እያስደመጠን ነው የሚገኘው። አዳዲስ የጉዳት ዜናዎች እየተሰሙ ሲሆን የቶተንሃሙ የክንፍ መስመር ተጫዋች ኩሉሴቪስኪ በሳምንቱ መጨረሻ ባስተናገደው ጉዳት ለአውሮፓ ሊግ የፍጻሜ ጨዋታ የመድረሱ ነገር አጠራጣሪ ነው ተብሏል። ይህ ለማንቸስተር ዩናይትድ አዲስ ብስራት መሆኑ ነው። ሌላ መርዶ ለቶተንሃም ጄምስ ማዲሰንና ሉካስ በርግቫል በጉዳት ከጨዋታ ውጪ ሲሆኑ ኩሉሴቪስኪ ለፍጻሜው ከጉዳት የማገገም እድሉ ዝቅተኛ እንደሆነ እየተነገረ ይገኛል። ይህ ለማንቸስተር ዩናይትድ ሰዎች ከማር የሚጣፍጥ ወሬ ሲሆን ለአንጄ ፖስቴኮግሉ ደግሞ መሪር ሐዘን። ቶተንሃም አሁን ያለምንም የፈጠራ አማካዮች ወደ አውሮፓ ሊግ ፍጻሜ ሊያቀና ይችላል ሲል ቴሌግራፍ ጽፎ እያስነበበ ነው። ይህ መሆኑ የማንቸስተር ዩናይትድ የቤት ስራ የሚያቀል ሲሆን ምናልባትም በአውሮፓ መድረክ ለመሳተፍ ብቸኛው አማራጭ ለሆነው ፍልሚያ ከዋንጫ የተሻገረ ግምት እንደሚሰጠው ይጠበቃል። ጨዋታው ከሳምንት በኋላ በስፔን ቢልባኦ ከተማ የሚደረግ ይሆናል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? ጆዜ ሞሪኖ ቀጣዩ የማንቸስተር ዩናይትድ አሰልጣኝ ለመሆን እየተቃረቡ ይሆን? ሙሉ መረጃውን ነው።
ጆዜ ሞሪኖ ሩበን አሞሪምን በማንቸስተር ዩናይትድ አሰልጣኝነት ለመተካት አስደንጋጭ እጩ ነው። የ40 ዓመቱ አሞሪም በህዳር ወር ከኤሪክ ቴን ሃግ ቡድኑን ከተረከበ በኋላ ቅዠትን የተሞላበት ወራትን አሳለፈ። ያለፈው እሁድ በኦልድ ትራፎርድ በዌስትሃም 2-0 መሸነፋቸውን ተከትሎ የውድድር ዘመኑ የምንጊዜውም ሪከርድ በሆነ 9ኛ የሜዳ ላይ ሽንፈትን ተከትሎ አሞሪም ትልቅ ጫና ውስጥ ገብቷል። ፖርቹጋላዊው አለቃ በዩናይትድ የፕሪሚየር ሊጉ የደረጃ ሰንጠረዥ 16ኛ ላይ የተቀመጠ ሲሆን አሞሪ ቢሄድ ሞሪኒዮ የመምጣት እድሉ ከፍተኛ ነው። በቢትፌር ዘገባዎች መሰረት ዘስፔሻል ዋን ወደ ኦልድ ትራፎርድ በአስደናቂ ሁኔታ ለመመለስና የሀገሩን ልጅ ለመተካት ተወዳጅ ነው እያለ ነው። የ62 ዓመቱ ሞሪኒዮ ከግንቦት 2016 እስከ ታህሳስ 2018 የዩናይትድ አለቃ ነበር። በ2017 የሊግ ካፕና የአውሮፓ ሊግን ማሸነፉን ችሎ ነበር። ዩናይትዶች በ2023 የሊግ ዋንጫን እስኪያነሱ ድረስ ለ6 ዓመታት ሌላ ዋንጫ አላነሱም። ከሞሪኒዮ በመቀጠል አሞሪምን ለመተካት በዝርዝር ውስጥ ሁለተኛው ሰው የኢፕስዊች ታውኑ ኬራን ማኬና ሲሆን ሰሜን አይርላንዳዊው ሞሪኒዮና ኦሌ ጉናር ሶልሻየር በዩናይትድ አሰልጣኝነት በነበሩበት ጊዜ የአሰልጣኝ ቡድን ውስጥ ነበር። ቶማስ ፍራንክ ከዩናይትድ ስራ ጋር የተገናኘው ሌላኛው ሰው ሲሆን የቴን ሃግን ተተኪ ለማግኘት ሲፈልጉ ፍራንክ እጩ ውስጥም ነበር። በዝርዝር ውስጥ የቀድሞ የባርሳ አለቃ ዣቪ፣ ማርኮ ሲልቫ፣ ብሬንዳን ሮጀርስ፣ ፖቼቲኖና ኡናይ ኤምሪ ስለመካተታቸው ተሰምቷል። እነኚህ ሁሉ ሲጠቃለሉ ሩበን አሞሪም እየተደገሰለት ያለው ድግስ መረር ያለ ሲሆን ይህንን ለማጣፈጥም የአውሮፓ ሊጉ ላይ እንዲያተኩር የሚያስገድደው ይሆናል። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out? አዳዲስ የዝውውር መረጃዎችን ነው። አርሰናሎች ቪክቶር ዮኬሬስን በክረምቱ ለማስፈረም የመጀመሪያ የ75 ሚሊዮን ዩሮ ጥያቄ አቅርበዋል። ኮሪያ ዴላ ማርካ እንዳስነበበው ይህንን ተጫዋች ለማግኘት ማይክል አርቴታ ከፍተኛ ፍላጎት አሳይቷል ብሏል። ማንቸስተር ሲቲዎች ዊርዝን ለማስፈረም ተስፋ አልቆረጡም። በሁለቱ ቡድኖች መካከል የቃል ስምምነት አለ። ሊቨርኩሰን ከባየር ሙኒክ ይልቅ ዊርዝን ለማንቸስተር ሲቲ ቢሸጠው ይመርጣል። ዊርዝ አሁንም ድረስ ስለወደፊቱ የመጨረሻ ውሳኔውን አልወሰነም። ነገር ግን ከአሁን በፊት በገጻችን በሰራነው ዘገባ እንዳነሳ ነው ዊርዝ ጃቪ አሎንሶን ተከትሎ ወደ ማድሪድ ሊያቀና የሚችልበት እድል አለ። የኤቨርተን የአማካይ ስፍራ ተጫዋች የሆነው አብዱላሂ ዱኩሬ በሳውዲ አረቢያ ወደሚገኘው አልሸባብ ለመዘዋወር እየተነጋገረ ነው። የሳውዲ አረቢያ ክለቦች ዱኩሬን ብቻ ሳይሆን ሌሎች ስመጥር ተጫዋቾችም ለማስኮብለል ያለመታከት እየሰሩ ይገኛሉ። ቼልሲዎች ጄደን ሳንቾን በቋሚነት ማስፈረም ካልፈለጉ ባየር ሊቨርኩሰን ተጫዋቹን ለማስፈረም ተዘጋጅቷል። ጄደን ሳንቾ ንብረትነቱ የማንቸስተር ዩናይትድ ሲሆን በውሰቱን ለዶርትሙንድና ለቼልሲ በመጫወት እያሳለፈ እንደነበር ይታወሳል። ሊቨርፑሎች በክረምቱ ከአታላንታ ሉክማንን ለማስፈረም ፌዴሪኮ ኬዛን የዝውውሩ አካል አድርገው ሊጠቀሙ ይችላሉ። ይህም የአርነ ስሎት ቀጣይ እቅድ ስለመሆኑ ተነግሯል። ማንቸስተር ሲቲ፣ ባርሴሎና እና ባየር ሙኒክ የቶተንሃም የቀኝ መስመር ተመላላሹን ፔድሮ ፖሮን በክረምቱ ለማስፈረም ፉክክር ውስጥ ናቸው። ሊቨርፑሎች ጀረሚ ፍሪቦንግን ከባየር ሊቨርኩሰን ለማስፈረም ከስምምነት ላይ ደርሷል። ኮንትራቱም እስከ 2030 የሚቆይ ሲሆን ክፍያውም 40 ሚሊዮን ዩሮ አካባቢ ይሆናል ተብሎ ነው የተገመተው። ይህ ሌጀንድ ስፖርት ነው። እንደዚህ አይነት አዳዲስ መረጃዎች እንዲደርሱ ገጹን ሰብስክራይብ ያድርጉ። ይወዳጁ። ጥንቅራችን አበቃ። ሰላም ቆዩ። One of the great goals in front of a stunned Gladys Street. Special beyond special. How has he plucked that one out?